ሸገር ካፌ ሸገር ካፌ ሸገር ካፌ ጤና ይስጥልን አድማጮቻችን። ነገ ጥምቀት ነው። ዛሬ ከተራ ነው። ለዚህ አብረን ለመወያየት አበባ እያሌውን ወደ ሸገር ካፌ ጋብዣዋለሁ። አበባው እንዴት ሰነበትክ? እንኳን አደረሰ። እንኳን አብሮ አደረሰን። የከተራ በዓል ዛሬ ነው ካልን የከተራ በዓል ማለት ምን ማለት ነው? ከጥምቀትስ ጋራ ሲገናኝ እንዴት ነው? ከዚህን ጀምር። መልካም እንግዲህ ከስሙን ጀምርና እንግዲህ ከተረ በግዕዝ ሲሆን ዘጋ፣ አቆመ፣ አገደ፣ ከለከለ ማለት ነው። ያው ወደ አማርኛ ቀለል አድርገን ካመጣ ነው ደግሞ ገደበ ሊሆን ይችላል እና ከዚያ ነው የሚነሳው። ከተራ ራሱን የቻለ በዓል አይደለም። ራሱን ችሎ በዓለ ከተራ እንደው የሚባል አይደለም። ወይንም የከተራ በዓል እንለው አንችልም። የጥምቀት አንድ አካል የሆነ በዓል ነው እና ከተራ የተባለበት ግን ምክንያት እንግዲህ በማግስቱ ጥምቀት ስለሚከበር ትልቁ ተግባር የጥምቀት ዋዜማ አንድ ወራጅ ወንዝም ካለ ባህር ነገር እንዲሰራ ማቆም፣ መገደብ ስራ ይሰራል። እንደዚህ አይነት ነገር በአካባቢው ወራጅ ወንዝ ከሌለ ምን ከሌለ ደግሞ ባህር ነገር እንደዚህው እንደ ባህረ ጥምቀት የሚያገለግል ውሃ ተሞልቶ ይዘጋጃል። ያ ትልቅ ድርጊት ነው የዋዜማው እንግዲህ። ስለዚህ አስቀድሞም ሊዘጋጅ ይችላል እንግዲህ እንደየአካባቢው ሁኔታ ማለት ነው። ያ ከተዘጋጀ በኋላ ወደዛ ታቦቱ ወጥቶ የትም ቦታ አይሄድም። ከቤተ ክርስቲያን ወጥቶ ታቦት ወይም ታቦታቱ ወደዛ ወደ ከተራው ቦታ ወደ ተከተረበት ወደ ባህረ ጥምቀቱ ቦታ ነው የሚሄዱት እና ያንን ለማመላከት ነው ዋዜማው ከተራ ተብሎ የሚጠራው። እንግዲህ ሁሉ ጊዜ ጥምቀት ከውሃ ጋራ ከጥምቀት ጋራ ከመንጻት ጋራ አይደለ ይያያዛልና የግድ ወይ ወደ ወንዝ እንደዚህ የሚሄድ ነገር አለ ማለት ነው። በዋዜማው እንግዲህ ታቦታቱ ሁሉ ወጥተው እዛ ያድራሉ። ካደሩ በኋላ በማግስቱ ክብረ በዓሉ ይካሄድና እንደገና ታቦታቱ ይመለሳሉ። እንዲህ አይነት የጥምቀት በዓል አከባበር ከኢትዮጵያ ኦርቶዶክስ ቤተክርስቲያን ውጪ ሌሎቹ ጋር ይኖራል? ዋዜማው ይለየናል። ጥምቀት እንግዲህ በማንኛውም የክርስትና ሃይማኖት በብዛት ያለ ነው። በተለይ ደግሞ የኦርቶዶክስ ቤተክርስቲያን በሆኑት በተለይ የምስራቅ ኦርቶዶክስ ኢስተርን ኦርቶዶክስ ቸርች ተብሎም ራሽያም ግሪክም ይሄ በተለይ በዩጎስላቪያም በሌላም ያሉት ክርስቲያኖች እስከ ህንድ ያሉ ክርስቲያኖች ሁሉ የሚያከብሩት ነው። ያን ሲያከብሩ ግን እለቱን ኤፒፋኒ የሚሉት እነሱ ያ የጥምቀት እኛ 11 በ11 የሚውለው ነው እለቱን ቀኑን ነው። በዋዜማው የሚደረግ የተለያየ ድርጊት የለም። እዚያ ላይ ይለየናል። ጥምቀት ላይም እንለያይበት አለ። ዋዜማው ላይ ግን ምንም አይነት ይሄ ታቦት ወጥቶ የሚሄድበት የለም። ለምሳሌ የግብጽን እንውሰድ። ታቦት አላቸው የቅብጥ ቤተክርስቲያን። ታቦቱ ግን ከመንበሩ ሁሉ ጊዜ አይነሳም፣ ከቤተ ክርስቲያኑም አይወጣም። ያ በመሆኑ ምንም አይነት እንደዚህ እንትን የለም። የኛ ታቦትን የምናከብርበት ከብሉይ ኪዳን ተነስተን ነው። አብዛኛው ከኢትዮጵያ ውጭ ያለው የተለያዩ አብያተ ክርስቲያናት ግብጽም ይሁን አርማኒያም ይሁን ግሪክም ይሁን ምን የብሉይ ኪዳን ድርጊቶችን በዓላትን ብዙ ትኩረት አይሰጧቸውም። የሐዲስ ኪዳን ድርጊቶች ናቸው ክርስትናው ላይ በጣም ተንጸባርቀው የክርስትና እምነት እና ሃይማኖቱ አለ አይደለ ደግሞ እሱ ይሄ ድርጊቱ ምኑም እንቅስቃሴው በዓሉ ምኑ እዛ ላይም ጎልቶ የሚታየው የሐዲስ ኪዳን ነገር ነው። ኢትዮጵያውያን ታቦትን በብሉይ ኪዳን ትውፊቱ በብሉይ ኪዳን ሃይማኖታዊ ምሳሌነቱ ነው የምንጠቀመው። እግዚአብሔር ያድርበታል ብለን ነው የምናምነው። አብዛኛው ክርስቲያንም ያምነው። ስለዚህ ታቦት አንዳንዶቹ እንደው የውጭ ጻፊዎችም እንደሚሉት የዋናው የጽላተ ሙሴ ሪፕሊካም አይደለም። በዛ ምሳሌ ነው እንጂ ጽላተ ሙሴም ማርያም ውስጥ ያለ የማርያም ጽላትም ወይንም ደግሞ ወይራ ሩፋኤል ያለ የሩፋኤል ታቦትም ሁሉም እኩል ናቸው፣ የእግዚአብሔር ማደሪያ ናቸው። ስለዚህ ታቦት
የትልቅ ነገር ምሳሌ ነው። የእግዚአብሔር አብሮን እየኖረ ነው። እግዚአብሔር በመሃላችን አለ፣ ይጠብቀናል፣ ይንከባከበናል፣ እናመልከዋለን። እዛ ሄደ የዛ ምልክት ነው እና የኢትዮጵያ ቤተክርስቲያን ታቦቱን ወደዚያ መውሰድ ማለት አንደኛ ቦታውንም ይባርከዋል። ታቦት የሄደበት ቦታ የተባረከ ነው። ታቦት የተንቀሳቀሰበት ቦታ ታቦቱ በወንዙ ዳር መኖሩ ካህኑ ብቻ ሄዶ እኮ ሊሰራውም ይችላል ያንን ነገር። ግን የታቦቱ መንቀሳቀስ እምነት ማጠንከሪያም ነው በብዙ ነገር ሲወሰድ እና እግዚአብሔር አልተለየንም። ታቦት የሚንቀሳቀሰው በሁለት አጋጣሚዎች ብቻ ነው። አንድ የንግሱ በዓል ነው፣ ያም ገዳም ካልሆነ ነው። ደብር እና ከገዳም የተለየ ከሆነ የገዳም ታቦት ከገዳሙ አይወጣም፣ ከገዳሙ ቅጽር አይወጣም። ይሄኛው ግን ተጉዞ እዚያ እንትን ብሎ ይመጣል እና ያ ስለሚሆን ታቦቱ መውጣቱ በዋዜማው እና የከተራ መደረጉ የእኛን ለየት ያደርገዋል። በዋዜማ የሚደረግ ምንም አይነት እንቅስቃሴ የለም። የበዓሉ ዕለት ግን ከተወሰደ ግሪኮችም የሩሲያ ሰዎችም ሌሎችም በፍልስጤም በተለያየም ቦታ ያሉ ክርስቲያኖች ሁሉ ሄዶ መጠመቅ እንደ ምሳሌነቱ ይጠመቃሉ። የኛም ጥምቀት ሲባል ቤተክርስቲያኗም እንደምታስረዳውና ሰነዶችም እንደሚያስረዱት እንደው ክርስቶስ የተጠመቀበትን ምሳሌ ነው እንጂ የእውነተኛ ጥምቀት አይደለም። ምክንያቱም አንዳንድ ጊዜ ትችትም አለ። ጥምቀት አንድ ጊዜ ብቻ ነው፣ ስለዚህ በየዓመቱ ሄዶ መጠመቅ የለም የሚል የሌሎች የክርስትና ሃይማኖት ተከታዮችም እንግዲህ አንዳንድ ጊዜ ቤተክርስቲያኗ ላይ ትንሽ ጣታቸውን የሚሰነዝሩ ሰዎች ጥምቀት አንድ ጥምቀት ነው ያለ። እንግዲህ በቤተክርስቲያኗ ሕግ መሰረት ሴት ልጅ በ80 ቀኗ ወንድ ልጅ በ40 ቀኑ ይጠመቃል። ያ ነው እንግዲህ ትክክለኛው ጥምቀት። ግን አንድ ሰው ካልተጠመቀ በ70 ዓመቱም ቢሆን ቢጠመቅ መብቱ ነው። እሱ ምንም የሚከለክለው የለም። ጥምቀት ይሄኛው ግን በዓሉ ሲከበር እንደ መታሰቢያ እንጂ እንደ ሌላ አይነት የእውነተኛ ጥምቀት የምሳሌነቱ ግን ክርስትና በኢትዮጵያ የተስፋፋበትን አጋጣሚ ስንወስደው በተለይ ይሄ በዳሞት አካባቢ አሁን ወለጋ፣ ሰሜን ሸዋ፣ ምስራቅ ጎጃም ምን አካባቢ ክርስትና የተስፋፋበትን ዘመን ስናይ ጥምቀት የጥምቀት ቀን አንደኛው በጣም ከፍተኛ የሆኑ ሰዎችን የሚያጠምቁበት ቀን ነበር። እነዚህ የተለያዩ ከደብረ ሊባኖስም ከተለያየ ቦታ የሚነሱ የክርስትናን ለማስፋፋት ይጥሩ የነበሩ መነኮሳት ያንን አጋጣሚ ይጠቀሙበት ነበረ። ያ በመሆኑ በዓሉና እንትኑ የሚመሳሰልበት ጊዜ አለ፣ የሚገጣጠምበት ቀን የሰዎቹ የማጥመቅ ሂደት። እንግዲህ ብዙ ጊዜ ነፍስ ካወቁ በኋላ ወደዚህ እምነት የመጡ ሰዎችን ማጥመቂያ ነው ሊሆን ይችላል። እሱ ምንም የሚከለክለው ነገር የለም። ግን ምሳሌነቱ ታቦታቱም የወጡት በኢየሱስ ምሳሌ ነው። ኢየሱስ ገሊላ አካባቢ ነው የነበረ። እንግዲህ አስተምሮቱን ከመጀመሩ በፊት በ30 ዓመቱ ነው የተጠመቀው። ከገሊላ ወደ ዮርዳኖስ የሄደበት ነው። ዮሐንስ በዚያ ያጠምቅ ነበርና ያንን ጉዞ ምሳሌ ለማድረግ ነው የኛ በጥምቀት ዋዜማ ታቦቱ ወጥተው ወደ ከተራው ቦታ የሚሄዱት ማለት ነው። እንግዲህ ደማቅ ነው። የታቦታቱንም ልብስ ብታይ የቀሳውስቱንም ልብስ ብታየው በጣም ደማቅ ቀለሞች አሉበት የሐርና እንዲህ። በሌላ በኩል ደግሞ እንደዛ አይነት ደማቅ ቀለሞች ብዙ አታይም አይደለ እኛ ሀገር? በእርግጥ ጥምቀትን አንደኛ የሚያደምቀው የታቦታቱ መኖር ነው። የታቦታቱ መኖር አንደኛ ጉዞውንም ስርዓት ያስይዘዋል። የሚዘፍነው አለ፣ ሆታውንም እንትን የሚለው አለ። እሱ እንግዲህ ያም ቢሆን ጽላተ ሙሴን ዳዊት ባመጣት ጊዜ ወደ ከተማው ሆታ ነበረ፣ እልልታ ነበረ። የዛ ምሳሌ ነው። ከብሉይ ኪዳን ጋር የሚያያይዘው ያ ነው። ታቦትም ሲሄድ እንደዚያው የሚያመሰግነው እያመሰገነ ምኑ ወጣቱም እየጨፈረ ይሄ አንድ ትውፊት ነው። ታቦቱ ስርዓት የሚያስይዘው ምንድነው? አንደኛ የድሮውን ዘመን ከወሰድ ነው። ለምሳሌ የጎንደር ዘመንን ጥምቀት ከኢያሱ ብርሃን ሰገድ ዜና መዋዕል ላይ ስናየው በደንብ ስርዓት ባለበት ፕሮሴሽን ነው የሚኖረው። ሰልፍ ይኖራል። ንጉሱ ከታቦቱ በኋላ፣ ከታቦቱ በፊት ደግሞ እንደውም ሰይፍ ጃግሬዎች፣ ነፍጥ ጃግሬ ወታደሮች ናቸው። ነፍጥ ጃግሬ ይሄ የንጉሱ ነፍጥ ያዦች ናቸው፣ ጠመንጃ ያዥ ናቸው። ሰይፍ ጃግሬ ደግሞ ሰይፍ ብቻ ዝም ብሎ ይሄ ተራ ሾተል ነገር ሳይሆን በደንብ ያጌጠ ሰገባውም እጀታውም በደንብ ያጌጠ ሰይፍ ያ እንደ ፓወር ምልክት ነው። ስልጣንንም ኃያልነትንም የሚገልጽ ነው። እነሱ በስርዓት ተሰልፈው አዝማሪዎች የራሳቸውን ሰልፍ ይዘው ስዕል ቤቶች እንደገና አንድ እንትን ይይዛሉ፣ ሰልፍ ይይዛሉ ከታቦቱ በፊትና በኋላ የሆኑ ከዛ በኋላ አዛውንቱ
እያለ በደንብ ስርዓት የያዘ ሰርፍ ይይዛል። አሁን እንደው ጊዜው እየበዛ መጣና ከታቦቱ ፊትና ኋላ እነዚህ አውሩጋን እንደው ሽማግሌዎችና ካህናቱ ናቸው እንደው ስርዓት ባለበት ሁኔታ እንትን የሚሉ እንጂ እስከ ቅርብ ጊዜ ድረስ ታቦቱ በደንብ ታጅቦ ነው የሚሄደው። እንደዚህ በቀላል እንትን አይደለም። ነጋሪት መቼም ራሱ አንድ ትልቅ እንትን ይላል። የግምዣው ነገር ደግሞ ይሄ አልባሳቱ ሲወሰድ ከ17ኛው ክፍለ ዘመን በፊት ምን አይነት አልባሳት ይጠቀሙ እንደነበረ ምንም የምናውቀው ነገር የለም። 17ኛው ክፍለ ዘመን በኋላ ግን የታሪክ መዛግብት የሚያሳዩት ምንድነው ወርቀ ዘቦና ግምዣ በብዛት ከዚህ ከህንድ ከፋርስ አካባቢ መምጣት የጀመረበት ነው እና ያ ልብሰ ተክህኖን በጣም ደመቅ አደረገው። ድሮ ያው ሸማና ሐር ነው እንግዲህ ምናልባትም ያሸበረቀ ሐር አይሆንም፣ አንድ መልክ ያለው ሐር ነው የሚሆነው። አሁን ስዕሎችንም ስናያቸው ከ17ኛው ክፍለ ዘመን በፊት የነበሩ ስዕሎች የመላእክትም የእመቤታችንም ሌላም ስዕሎች አንድ ቀለም ሞኖክሮም ነው ያላቸው። ያ ደግሞ ስነ ስዕልም እንኳን ቢሆን ከእውነታው የሚወስዳቸው አንዳንድ ነገሮች አሉ። 17ኛው ክፍለ ዘመን ላይ ስንመጣ ስዕሎቹ ላይ ራሱ ምናየው የነገስታቱንም የማርያምንም የመላእክትንም የክርስቶስንም ስንወስድ እንደ ወርቀ ዘቦ ያሸበረቁ ናቸው። ያ ከእውነታው ሰዓሊው የሚወርሰው ነገር ነው፣ ዝም ብሎ በምናቡ የሚፈጥረው አይደለም እና ከ17ኛው ክፍለ ዘመን ጀምሮ ለቤተ ክርስቲያን አገልግሎት የሚውሉ የታቦት አልባሳት፣ ጃንጥላዎች፣ እነዚህ ሁሉ በደንብ ወርቅ ቀመስ ቀለሞች ወደ ኢትዮጵያ እየገቡ ጃን ሸላሚዎች መስራት የጀመሩበት ነው። ጃን ሸላሚዎች በጎንደር ቤተ መንግስት አንድ የሥራ ድርሻ ኑሯቸው የተደራጁ ናቸው። እነዚህ የባልደራሶች ጃን ሸላሚ ጃንጥላ ብቻ አይደለም የሚሰሩት፣ ለንጉሱ አገልግሎት የሚውል ካባውንም ሰይፉንም ምኑንም በደንብ አድርጎ እነዚህ ኤምብሮይደርስ ናቸው፣ ማስጌጥ ነው ስራቸው እና ለታቦታቱ ደግሞ በብዛት እንደዚህ አይነት ዕቃዎችን የሚሰጡት ታላላቅ መሳፍንትና ነገስታቱ ናቸው። እውነት ነው እና ያ በመሆኑ በጣም ይሄ ከለርፉል የሆነ የበዓላት ሁኔታ የመጣ ከዛ ጊዜ ጀምሮ ነው እና ሜላንትሮን የሚባል አለ። በተለይ ብዙ ማናቀው እሱ ልዩ ወርቀ ዘቦ ነው። ሰማያዊ ቀለምም ሊሆን ይችላል፣ ቀይ ሐርም ሊሆን ይችላል። በዛ ላይ በጣም በጥቃቅን የተጠለፈ ያማረ የአበባ ጥልፍ የተለያየ ዲዛይን ይኖርበታል። ሜላንትሮን እስከ 20ኛው ክፍለ ዘመን ድረስ በጣም ልዩ ክብር የሚሰጠው በካሙሽ ላይ ቬልቬት ላይ የሚጠለፍ ነው። በብዙ ነገሮች ይጠለፋል። አሁን የሚያሳዝነው ይሄ እንደው የዚህ ጃንጥላውም አሰራሩም ደካማ ይሆናል። አጠላለፉም የሚጠቀሙበት ክርና ምናምንም እንደው ትንሽ ዝቅ ያለች ነገር ትሆናለች። በጣም መናኛ ሆኗል። አሁን በጣም ያሳዝናል። የሚያሳዝነው ምንድነው የስዕል አባዜ ይዞኝ ሳይሆን ከስዕል እንኳን ብጀምር በጣም ርካሽ የሆነ የአለላ ቀለም ይሄ ስፌት መንከር ያለ አይደለ እሱን ይጠቀሙበታል። ለቤተ ክርስቲያን የሚቀርብ ነገር እንደው ከኩሽ ማንኩሽ ነገር እየተሰራ ይሄ ኮካኮላ ምን የሚያመርታቸው ደግሞ እንትኖች ትልልቅ ጃንጥላዎች አሉ። እነሱን ተራዳውን ይሄ ማቆሚያው አለ አይደል ጃንጥላ ከፍ ማሪያው ስፋት በርግጥ አለው። ያንን በተለየ ሁኔታ ጨርቁን ቀይሮ ብቻ መስራት እየሆነ እንደው በጣም የጥበቡ ነገር ሲወሰድ ከተራ ነገር እንትን ያለ ነው። አንደኛ ያንን ማን ሊያሰራ ይችላል ነው። ለምሳሌ እንደዚህ የኤምብሮይደሪ ስራ ጃን ሸላሚ ተብለው እኮ ንጉስ የሚያቋቁማቸው ንጉስ በከፍተኛ ዋጋ ነው። ሁለተኛ ስልጣኑም አለ፣ እሱ ስራ የተባለውን ይሰራል። ሁለተኛ ደግሞ በደንብ ጉልትም ተሰጧቸው ጥቅም የሚያገኙ ሰዎች ናቸው። እንግዲህ እስከ ኃይለ ሥላሴ ጊዜ ድረስ ጃን ሸላሚዎች ነበሩ። ከዛ በኋላ ነው የተበተኑት። ያንን ጥበብ ማቆየት የሚቻለው ረዳት ሲኖረው ነው። ጥበቡን ፈላጊው ሲኖር ወይንም ያንን ጥበብ ገንዘቡ ኖሮት በቃ ጥበቡም እንዲኖር ሌላ ቦታም በስለትም በምንም እያለ የሚሰጥ ፓትሮን ሲኖር ነው። የፓትሮኖቹ መጥፋት ነው አሁን እንጂ ሙያው አሁን ለምሳሌ የሚጠፋ አይመስለኝም። ድሮ ጃን ሸላሚ የነበሩት ለልጅ ልጅ እያወራረሱ ያሉ አሉ። ግን በዛ ደረጃ በውድ ነገር በምን ተሰርቶ ገበያ ላይ ቢቀር ማን ይገዛዋል ነው? ማንስ ዋጋ ይሰጠዋል? አሁን በጣም ርካሽ ነገር በቀላሉ በሚገኝበት ጊዜ ማንስ ያንን ጉዳይ ብሎ ያበረታታዋል፣ ይገዛዋል፣ በስለት ሲያስገባዋል? እሱ ነው። ግን እንደው አንድ መነሳት ያለበት ነገር ነው ብዬ ስላሰብኩ ነው። እነዚህ ነገሮች አሁን ብዙ ነገሮች ይሄ ስርዓት ሲቀየር የሚጠፉ ነገሮች አሉ። ስርዓቱ ለራሱ ጥቅም ወይንም ስርዓቱ ለዚያ ነገር ክብር ስለሚሰጥ የሚያቋቁማቸው የጥበብ ዘርፎች አሉ። ያ ስርዓት ሲሆን አብሮ ይጠፋል
እና ያ ነው ይሄንን ሊያቆየው የሚችለው የነበረ ቤተ ክህነት ነበረች። ቤተ ክህነት የሥነ ስዕሉንም ጥልፍ ሥራ የሚሰሩትንም የካባ ጥልፍ የተለያየ መስቀል ሰሪዎችንም በእንክብካቤ ይዛ እንዳንድ የጥበብ ዘርፍ እንዳንድ ኮቴጅ ማቋቋም ትችል ነበር። በእርግጥ የዕደ ጥበብ ማሰልጠኛ ምን አላቸው። እሱ ግን አሁን ምንድነው ካባውም እየተቀየረ መጥቷል እኮ የድሮ አይነት ካባ አይደለም። ልሙጥ ዝም ብሎ ይሄ ጥቁር ቀለም እንኳን ራሱ መቀየር ተጀምሯል። ጥቁር የሚለብሱ ብዙ አሉ። ግን ደግሞ ነዳዳ ቀይ አይነት ቀሚስና ካባ ይለበሳል። ያንንም ቤተ ክህነት ናት ራሷ አይ ይሄ የዚህ ምልክት ነው፣ እንደዚህ አይነት ካባ የዚህ ደረጃ የዚህ ምልክት ነው፣ ይሄኛው ቀለም ደግሞ የዚህ ነው፣ ቢጫው የመነኮሳት ነው፣ የዚህ የሊቀ ሊቃውንት ነው ብላ ስርዓት ማስያዝ። ድሮ ያለ ስርዓት ይኖራል መቼም። እሱ ከሌለ ደግሞ ፈጥሮም እኮ ይሄ የዚህ ይሁን ብሎ ያንን ማስተካከል ይቻላል፣ ያስፈልጋል። ጥምቀት እንግዲህ ሃይማኖታዊ በዓል ነው። በሌላ በኩል ደግሞ ባህላዊ በዓል ነው ማለትም ይቻላል። ምክንያቱም ሃይማኖትና የባህል ትውፊት አንድ ላይ አብረው የሚሄዱበት ነው። ታቦታቱ በሚጓዙበት ጊዜ የጭፈራውን ብታዩ፣ የጌጡ፣ የመተጫጨቱ፣ ለጥምቀት ያልሆነ ቀሚስ ይበጣጠስ ማለቱ እነዚህ ሁሉ በተለይ ደግሞ ሴቶች አደባባይ ወጥተው እንደፈለጋቸው ከሚጫወቱበት ማለት ይቻላል በዓል አንዱ ነውና እነዚህን ሁለቱን አያይዘ ደግሞ አንዳንድ ነገር ብትጥል ደስ ይለኛል። ከዚህ በፊት እርግጥ ተነጋግረናል። ገናን ላሊበላ፣ ጥምቀትን ጎንደር ብለን በእርግጥ አሁን ጥምቀት ብቻ ሳይሆን ሌላውንም የኛን ሀገር በዓላት ስንወስደው ሃይማኖታዊ ገጽታም አለው፣ የራሱ የሆነ ደግሞ ማህበራዊና ባህላዊ ትውፊትም ገጽታም አለው። የጥምቀት ስለሚጎላ ነው፣ በጣም ይጎላል። እና የጥምቀት በዓል ስንል መጀመሪያ ማየት ያለብን የአደባባዩን በዓል ብቻ አይደለም፣ በየቤቱ የሚደረገውን በዓል። በየቤቱ ትልቅ በዓል ነው። እርድ የሚፈጽምም አለ፣ ማይፈጽምም አለ፣ ብዙ አይነትና ሃይማኖታዊና ባህላዊ ማህበራዊ ስንል አዎ በአንድ በኩል ደግሞ የአደባባይና የቤት በዓልም ነው። እኩል አደባባይ በላይ ብቻ አልቆ ወደ ቤት የሚመጣበት በዓል አይደለም። ያ ትልቁ የአደባባዩ ስለሚደምቅ ነው። አሁን የኛን ለየት የሚያደርገው የኢትዮጵያን በዓላት በአጠቃላይ ለየት የሚያደርገው ምንድነው? ማህበራዊ ገጽታቸው ነው። በተለይ ጥምቀት ሌላ ቦታ ሲከበር ምንድነው ያችን የሃይማኖቷን ብቻ ውሃ ውስጥ ገብቶ ተጠምቆ መውጣት ከሆነ ያ ይደረጋል። ከዛ ውጪ ያለፈ ብዙም ያደርጉት የለም። እንደው ጠበቅ አለ ቢባል እንኳን ግብጾች ናቸው ቅብጦች በደንብ ያከብሩታል። ያም ቢሆን ከሃይማኖት አልፎ ምንም አይነት ማህበራዊ ገጽታ የለውም። እንደውም እነሱ በጣም ትልቅ ግብጾቹ ምናልባት አንቺም አጋጥሞሽ ከሆነ አላቅም እንጂ መውሊድን ነው የሚያከብሩት እነሱ። የክርስቲያን መውሊድ አለ፣ ይሄ የሙስሊሞች መውሊድ አይደለም። እና የግብጾች መውሊድ አንድ ሰማዕት ወይም አንድ ጻድቅ የተባለ ሰው የሞተበትን ቀን ነው እነሱ መውሊድ የሚሉት። ምክንያቱም ሞቱ ሁለተኛ እውነተኛ ልደቱ ነው ብለው ነው የሚያስቡት። እና ከዚያ ጋር የተያያዘ አሁን ግብጾች ሻማ ማብራት፣ ማብላት፣ ማጠጣት፣ መጠያየቅ፣ ክርስቲያኖች አንድ ላይ ሆነው የመዘመር የተለያዩም ከሃይማኖት ውጪ የሆኑ ማህበራዊ መስተጋብሮች ይፈጽማሉ። መውሊድ በሚሏቸው ቀን የእስጢፋኖስ መውሊድም ይሁን የሽኖዳ መውሊድም ይሁን ሌላውም የአቡነ አቢብም ይሁን በእነዛ መውሊዶች። ከዛ ውጪ አብዛኛው የካቶሊኩም የሌላውም ክርስቲያን ሃይማኖት በዓላት ከሃይማኖት አይወጡም። ጸሎት ይካሄዳል፣ ይዘመራል፣ ከዛ ውጪ ምንም ነገር የለው። የኛ ግን ከሃይማኖቱ እንደውም ያመዝነው ባህላዊ ገጽታው ነው እና ማህበራዊ ገጽታው። ጥምቀት እንግዲህ ቅድም ብለሽዋል። የጥምቀት ያልሆነ ቀሚስ አይበጣጠስ አሁን ማለት እንደሚቻል አይታወቅም። ምክንያቱም የቀሚስ ቁጥር እየቀነሰ ሱሪ ሆኗልና ይሄ እንደው እንደ ተግሳጽ እንደ ሌላ እንዳይቆጠር ግን አሁንም ቢሆን ጥምቀት የሚያስመስሉት ሴቶቹ ናቸው። ለየት የሚያደርገው ሴቶች በጣም በብዛት ጎልተው የሚታዩበት ነው። በእርግጥ ኢትዮጵያ ውስጥ ሴቶች አመት በዓል ማያስመስሉት አመት በዓል አለው ሲባል እነሱ ናቸው ብዙ ነው። ሌላው ይቅርና እንደዚህ ትልቅ አውደ አመት ይቅርና የወሯን ማርያም መዋሉን የምናውቀው የሴቱና የወንዱ ቁጥር ቢቆጠር ማን ይበዛል? ሴቱ ይበዛል። እሱ ጥምቀት ግን ለነሱ የተለየ ነው። የተለየ የሚሆንበት አንደኛው ምክንያት ገና
እኩልነትን እንደሚያስተናግደው ሁሉ ጥምቀት እኩልነትን ያስተናግዳል። ወንድ ሴት የለም። ገና ላይ ጌታና ሎሌ የለም። ያም ሃይማኖታዊ ገጽታም አለው፣ ማህበራዊ ገጽታም አለው። ሃይማኖታዊ ገጽታው መላእክትና ምድራውያን ሰዎች እኩል ጌታን አመስግነዋልና ሰው የተከበረበት ከመላእክት እኩል የሆነበት ጊዜ ነው። ሊሆን የማይችለው ነገር መላእክት ረቂቃን ናቸው፣ እሳታውያን ናቸው። እነሱ እኩል ከሰው ጋር ከረኞች ጋር ጌታን ያመሰገኑበት ቀን ነው ተብሎ ይወሰዳል። እኩልነት ነው። ግን ገና ላይ የምናየው እኩልነት የወንድ ለወንድ እኩልነት ነው እንጂ የጌታና የሎሌ የጾታዊ አይደለም። ጥምቀት ላይ ግን መከልከልም የለም። ሴቶችን በደንብ ነፍስ የሚዘሩበትም እነሱ ናቸው። ሁለተኛም ደግሞ ያው የሚታጩበትም ነው። ሴትን ቤቷ ሄዶ የሚያጭ ወንድ የለም። እንደው የዘመድ ጋብቻ ወይ የፖለቲካ ጋብቻ ተብሎ የባላባቱ ጋብቻ ከነንትና እንጋባ ካልተባለ በስተቀር እውነት ወንድ ሴትን እንደው አይቶ ዴቲንግ የለማ። በእኛ የትኛው ጊዜ ተገኝቶ ነው ዴት የሚያደርገው? ያ በመሆኑ ለጥምቀት የሚሰጠው ነጻነት ዝም ብሎ እንደው ይጨፍሩ ምን ይበሉም ሳይሆን ጥቅምም አለው። አጊጦ መውጣትም ጥቅምም አለው። በተለየ ሁኔታ አጊጠው የሚወጡትም መታጨት ስላለ ነው። እና በአመት ውስጥ እንደ ብቅ የሚል እኮ እንትን ነው። ከዛ ውጭ መተጫጨት ሊኖር የሚችለው ሰርግ ላይ ነው። የዘመድ ሰርግም ይሆን የምን እዛ ላይ የግድ መዝፈኑም ምኑም ስለሚኖር መታየት ይኖራል። እና የሴቶች የእኩልነቱ ነገር እዛ ላይ ምንም ይሄ ነው ተብሎ ሊጠየቅ ማይችል ነው። ስለዚህ ሃይማኖትና ባህል፣ ማህበረሰባዊ ግንኙነት እነኝን ሶስቱን ይዞ መሄዱ ነው። እንግዲህ ሌላው የዚህ ከሃይማኖቱ ጋር ሳንለያይ ገሃድ ይባላል። ገናና ጥምቀት ገሃድ አለው ይባላል። ደግሞ እንደገና ከዚሁ ጋራ ታቦት ተመልሶ በወጣበት አይገባም ይባላል። እንግዲህ እነኝ ደግሞ ከሪቹዋልስ ጋር የተያያዙ ነገሮች ይመስሉኛል አይደለ አበባው? እዚህ ላይ የምትጨምረው ነገር ካለ ብዬ ነው። ገሃድን መቼም እኔ ሳልሆን የሃይማኖቱ ሰው ቢያብራራው ጥሩ ነበረ። ግን ያን ያክል ደግሞ መጋቤ ሐዲስነት ወይ መጋቤ ብሉይነት ማይጠይቅ ነገር ነው። ወይንም ደግሞ ሚስጥረ ካህናት ይትከሰት ለዲያቆናት ከሚባለው ውስጥ አይመስለኝም። ሁሉ ለሁሉም ቢነገር ነገር ነው ይሄ። እና ገሃድ እኔ እስከማውቀው እንግዲህ ለውጥ ማለት ነው። ሰብስቲቲዩት ማድረግ ነው፣ መለወጥ ነው። ምኑ ነው የሚለወጠው ሲባል ጾም የሆነው ቀን ፍስክ ይሆንና ፍስክ የሆነው ቀን በምትኩ ጾም ይሆናል። ያ ነው ገሃድ። እና ከሰባቱ አጽዋማት ቤተክርስቲያኗ ከምትወስዳት አንደኛው ነው። ግን በተለምዶ ሁለቱም ገሃድ ተብሎ ይወሰዳል። የገናም ገሃድ አለው፣ የጥምቀትም ገሃድ አለው። የቤተክርስቲያን ሊቃውንት ግን ለሁለት እንደተከፈሉ ናቸው በዚህ ጉዳይ ላይ። የመጀመሪያው ትልቁ ጭቅጭቅ ምንድነው? ሊቃውንቱ የሚከፋፍላቸው ገሃድ የሚባል ነገር የለም ይላሉ። ጾመ ድህነት ወይንም የሮብ አርብ ጾም ማለት ነው። እሱ ከሰባቱ አጽዋማት ውስጥ አንድ ነው እና ሊሻር አይችልም በምንም ታምር። ስለዚህ ገናም ሆነ ጥምቀት፣ ፋሲካ ያው ስለማይውል ነው። ሌላውም ይሁን አርብ ከዋለ አርብም የግዴታ መጾም አለበት፣ በሚቀጥለው ቀን መፈሰክ አለበት ብለው የሚከራከሩ አሉ። ስለዚህ ጾመ ገሃድ የምንለው ዝም ብሎ እንደውም ያልተሰራ በኋላ እንደው እንደ ልማድ የመጣ ነው ብለው ይሟገቱና በጭራሽ መበላት የለበትም ገሃድ የሚባል ጾም መኖር የለበትም ይሏል። ሌሎቹ ሊቃውንት ደግሞ የሚሉት አይ ጾመ ገሃድ እንዲሁ ዝም ብሎ የመጣ ሳይሆን በኒቅያ ጉባኤ የተወሰነ ነው። በኒቅያ ጉባኤ 318ቱ ሊቃውንት ትልቁ የሰበሰባቸው የአርዮስ ጉዳይ ነው። የአርዮስን ጉዳይ ሩቅ ብእስ የሚባለው አለ፣ ወልድ ፍጡር ነው የሚለውን ያንን ካወገዙ በኋላ የሰሩት ስርዓት ስለ በዓላትም ውሳኔ ያሳልፈዋል። ውሳኔ ሲያሳልፉ አንደኛው የሰሩት ነገር ጥምቀት ትልቅ በዓል እንዲሆን እና ፋሲካና ጥምቀት ከጥንት ጀምሮ የሚከበሩ ናቸው። እንደውም ከፋሲካም በፊት ከ194 ዓመተ ምህረት በፊት ጀምሮ የሚከበር በዓል ነው በክርስቲያኖች መካከል። ግን ክርስቲያኖች ያኔ በሮማውያን ግዛት ውስጥ ያሉት ክርስቲያኖች ኢን ፐብሊክ የሚያከብሩት አይደለም፣ በአደባባይ። ምክንያቱም ክርስትናም የተከለከለ ስለሆነ እንጂ የጥምቀት በዓል በጣም ይቀድማል። ስለዚህ ኒቅያ ላይ ከተወሰነው ውሳኔ አንደኛው ምንድነው? ይሄ በዓላት መከበር አለባቸውና ጥምቀት ይከበር፣ ጥምቀት መከበር አለበት። ግን ገሃድ ይኑር አይኑር በጣም ያጠራጥራል። የጥምቀትን በዓል አነሱ እንጂ አይ ሮብ አርቡ ላይ ሲውል ገሃድ ይኑረው ይጾም አይጾም የሚል ነገር አላመጡትም።
ፍትሐ ነገሥቱ ግን ይደነግጋል። እንደውም ይሄ የጥምቀት ገሃድ የመጣው ከፍትሐ ነገሥት መስፋፋትና ከሱ ድንጋጌ ጋር ይመስላል። ፍትሐ ነገሥት በአንቀጽ 15 ላይ ጥምቀት በትልቁ አብይ ከሚባሉት በዓላት እንዲቆጠር ተደርጎ ገሃድንም የሚደነግገው እሱ ነው። ስለዚህ ጥምቀት ሮብ የሚውል ከሆነ ማክሰኞ ገሃድ ጾመ ገሃድ ይሆንና ይጾማል ማለት ነው። ምን አይነት ጾም ነው የሚጾመው? በቤተ ክርስቲያኗ አሁን ባለው አቋም ከሆነ ጽሉላን ምግቦች ናቸው የማይበሉት፣ ቅቤ፣ ወተት ምን እንጂ ጠዋት ላይ መብላት ይቻላል። እስከ 6 ጾም አይባልም። ከዛ ነው የሚከለከለው። ዓርብ ከሆነ ሐሙስ ይሆናል። ሰኞ ሲውል ደግሞ ትናለ እሁድም ቢውል ለምሳሌ ጋድ ይሆናል። ይሄም በተለምዶ የመጣ ነው። ስለዚህ በተለምዶ ምን ጊዜም ይዋል ዋዜማው ጋድ ነው። ሮብም ሆነ ዓርብም ሆነ እሁድም ሆነ ዋዜማው ሁሉ ጊዜም እንደ ጋድ ይቆጠራል እንጂ በጾም ቀን ስለዋለ ብቻ አይደለም። አሁን ዘንድሮ ሰኞ ነው ነገ ነው። ችግሩ ግን ዛሬ ጋድ ነው አይደለም የሚለው ነው። እሁድ ጋድ አይደለም ሊሆን አይችልም። ዕለተ ሰንበት ጾመ ጋድ መሆን የለበትም ብሎ የሚከራከሩ ሊቃውንት አሉ። እና ስለዚህ መቼ ነው የሚውል ሲባል ትናንትና ነው ጋድ፣ ቅዳሜ የትናንትናው ቅዳሜ ጋድ ነው የሚሉ አሉ። ሌሎቹ ደግሞ የለም እሁድም ቢሆን ጋድ ነው። እንደገና ሌሎች ወገኖች አሉ ጋድ ሲሆን ሁለቱም ቀዳሚተ ሰንበትም የእሁድ ሰንበትም እኩል ሰንበት ናቸው አይደል በቤተ ክርስቲያኑ። ስለዚህ ጋዱ እኩል ይካፈሉታል ጋዱን የሚሉ አሉ። ስለዚህ ቅዳሜ ከ6 ሰዓት ጀምሮ ከቀኑ 6 ሰዓት ጀምሮ ጾም ይሆናል። እሁድ እስከ 6 ሰዓት ማለት ነው። ከቀኑ 6 ሰዓት ጾም ይሆናል። ምን አይነት ጾም ነው ቢባል ቅድም እንዳልኩት ከጽሉላን ምግብ መከልከል ጾም ነው እንጂ ሌላው ይበላል። እና ሊቃውንቱ ይለያያሉ በዚህ ጉዳይ ላይ። ግን ቤተ ክርስቲያኗ አንድ ያወጣችዋል ቅርብ ጊዜ ያወጣችው ይሄ ቤተ ክርስቲያኗን በአጠቃላይ የእኛን ሚሌኒየም አስመልክቶ በ2000 ላይ የወጣው ያ እሁድ ጋድ መሆን ይችላል። ቅዳሜ የሚደረገው ዝም ብሎ ነው። ሁለተኛ ደግሞ የገና ጋድ የለውም። ገና ጋድ ጥምቀት ብቻ ነው ተብሎ ይወሰዳል። ግን ይሄን ሁሉ ያመጣው ዞሮ የኒቂያውም አይደለም። ኒቂያ ላይ ስለ በዓላት ተወያዩ እንጂ ስለ አጽዋማት አልተወያዩም። ግን የፍትሐ ነገሥቱ ድንጋጌ ነው ይሄን ያመጣው። እንግዲህ አንድ ደግሞ ያነሳሁብህ ይሄ ታቦት በወጣበት ተመልሶ አይገባም እንዲህ የሚለው ነገር ልክ ነው ወይስ? ልክ ነው። ታቦት የረገጠው መሬት ያለፈበት ሁሉ የተባረከ ነው። እግዚአብሔር እንዳለፈበት ነው የሚቆጠረው። ያ በመሆኑ የሄደበት መንገድ ተመልሶ ከመጣበት ሌላ አይባርክም ማለት ነው። ለምሳሌ አዲስ አበባን እንውሰድ። እኔ በብዛት ሸኝቼው ማቀው ታቦት የፈረንሳይ አቦን ነው። ፈረንሳይ አቦ በቤላ በኩል ያደርግና አንድ ቀጭን ድልድይ ያለች በዛ አድርጎ ጃኒ ሜዳ ይገባል። ሲመለስ ግን ዞሮ በዚህ በፈረንሳይ ኤምባሲ በኩል አድርጎ ይመጣል። ያ ምንድነው? አንደኛ ታቦት እየቀደሰ እየባረከ ነውና የሚሄደው እንደዛ ቢያደርግ ጥሩ ነው። አንዳንድ ጊዜ ደግሞ ምርጫው ሳይኖር ሲቀርስ አሁን በከተማ ላይ ያ ሊሆን ይችላል ወይ ይባል ብዙ ጊዜ ሁኔታው ይወስናል። ግን ሌላ ምንም ነገር ሳይሆን ምክንያቱ እየቀደሰ እየባረከ ታቦት ያለፈበት ምድር ሁሉ ቅዱስ ነው የተባረከ ነው። እንግዲህ ከታቦቱ ጋር መጓዝ፣ መሳሪያ መያዝ፣ ቅድም ያነሳውም አለ አጊጦ መውጣት፣ እነዚህ ሁሉ ጎረምሳው፣ ሴቶች፣ አዛውንት ይሄ ሁሉ በታቦት ባለበት ሁሉ የሚካሄድ ስርዓት ነው። አሁን ጥምቀትን ከቱሪዝም እንቅስቃሴ ጋር የማያያዝ ነገር አለና ወደ ካርኒቫል ለመለወጥ ወይንም ወደዛ ለመሰየም የሚካሄድ ጥረት ያለ ይመስለኛል። አበባውና ካርኒቫሎች በተለያዩ ዓለም አቀፍ ከተሞች ውስጥ ይካሄዳሉ። ከሃይማኖት ጋር የሚተያያዙ ናቸው ወይም ደግሞ እንደው ዝም ብዬ ለመመልከት እንደሞከርኩት ሰብል መሰብሰብና በተለይ በግብርና ላይ የተመሰረተ ኑሮ ያላቸው አገሮች ሰብል መሰብሰብ እና ፎይ ማለት አንድ ትልቅ የመዝናኛ ጊዜ ስለሆነ ከሱ ጋር የሚያያይዙት አሉ። ከጾም በፊት የሚያደርጉት አሉ፣ ከጾም በኋላ የሚያደርጉት አሉ። እና እኛስ ጋር ልክ ነው ወይ ጥምቀትን ወደ ካርኒቫል መቀየሩስ? ይሄ ነገር 2003 ላይ ነው እኔ ለመጀመሪያ ጊዜ የሰማሁትና 2003 በእኛ ትልቁ ጥምቀት እንግዲህ የሚደምቅበት የጎንደር ጥምቀት ነው ተብሎ 2003 ላይ ለየት ያለ ዝግጅት አዘጋጅተው ነበር ጎንደር እና ስያሜውን የጎንደር ካርኒቫል የሚል ነገር መጣ። ካርኒቫል ማንኛውም የአደባባይ በዓል ካርኒቫል ነው።
በጥቅሉ ከወሰድ ነው። እና ካርኒቫል ደግሞ በአብዛኛው ስንወስደው ይሄ ብዙ ትርኢቶች የሚታዩበት ነገር ነው። እና ጥምቀቱ ራሱ በጠቅላላ ስያሜው በአጠቃላይ ስያሜው ከወሰድ ነው በፈረንጅ ስያሜ ከሆነ አዎ ካርኒቫል ነው፣ ያደባባይ ነው፣ ሁሉንም ነገር የምናይበት ነው። የተለያየ አለባበስ፣ የተለያየ ዘፈን፣ እንቅስቃሴ። ካርኒቫል ማለት ያ ነው። በጥቅሉ ካርኒቫል ልንለው እንችላለን። ግን ትልቁ ነገር መታየት ያለበት ምንድነው? ያለምን መጣ ካርኒቫል ማለቱ። እኔ እስከማቀው ድረስ የካርኒቫል ጥያቄዎችን ስያሜ የመቀየር አንዳንድ የተለዩ ከዛ በፊት ያልተደረጉ እንቅስቃሴዎችን በዓሉን ለማሳመር የተጀመረው በቅርስነት ለማስመዝገብ ከሚደረጉ እንቅስቃሴዎች ጋር ተያይዞ ነው። እና ጥምቀትና መስቀል በቅርስነት ይመዘገቡ ኢንታንጂብል የሆኑ የማይዳሰሱ የማይጨበጡ ቅርሶች ናቸው፣ ሄሪቴጆች ናቸው ተብሎ ከዛ በፊት እንቅስቃሴ ነበረ። ያ በሚሆንበት ጊዜ ሃይማኖታዊ ናቸው። ጥምቀትም ሃይማኖታዊ ነው። የክርስቶስ ጥምቀትን ነው እንጂ የምታከብሩት በዛ ምሳሌ ነው እንጂ ሌላ ማህበራዊ ነገር የለውም። መስቀልም ከተባለ እንደዛ ሚል መልስ ተሰጥቶ ነበር ዩኔስኮ አካባቢ ባሉ ሰዎች። ያ ሲነሳ ስያሜውን የመቀየር ነገር መጣ። ስያሜውን ቀይሮ ከሃይማኖቱ ጋር አይገናኝም ብሎ ለማሳየት ነው የተሞከረው። አሁን ያ ሙሉ ለሙሉ ስህተት ነው። አንደኛ ጥምቀት ህብረተሰቡ ሲያከብረው በረጅም ጊዜው እንደዚሁም ከስራው ሂደት ጋር ከወቅቱ ጋር የረፍት ጊዜም በመሆኑ አዝመራ የተሰበሰበበት የጥጋብ ዘመን በመሆኑ ይደምቃል። ብዙ ነገሮች ሴቶችም የሚታጩበት ምን የሚሉበት ያ ከሃይማኖቱ በጣም ያርቀዋል። ስለዚህ የሃይማኖት በዓል ነው ብቻ ልንለው አንችልም። ስለዚህ ስምን ከመቀየር ይልቅ ዋናው ነገር ምንድነው? ለቅርስነት ለማስመዝገብ ምንድን ማድረግ ይሻላል? ምንድነው ሶሻል ቫልዩ? ከአደባባይ ውጭ የሚደረገውን በተለያዩ የሀገሪቱ ክፍሎች የሚደረገውን ሁሉ እንቅስቃሴ በደንብ አድርጎ ማየት ያስፈልጋል። እና በጭራሽ አሁን ጥምቀትን በምንም ታምር መሆን የሌለበት አንደኛ ስያሜ መቀየር ጥሩ አይደለም። ካርኒቫል አይገልጸውም። ግን ስሙን የተጠቀሙበት የሌላው አከባበር በሌላ ሀገር የሚደረጉ የአደባባይ አከባበሮች ካርኒቫል ስለተባሉ የኛውንም ካርኒቫል እንበል። ግን በምንም ታምር ከካርኒቫል ጋር እንትን አያስኬድም። ለቱሪዝም እና ለቅርስነት እንዲመዘገብ ካልን የመጀመሪያው ኦሪጂናሊቲ ስሙን መጠበቅ ነው። አደባባይ ላይ የሚደረጉ የተለያዩ ማህበራዊ የበዓል አከባበር ተሳትፎዎችን ብቻ አይደለም መሆን ያለበት፣ ስሙን ራሱ ያ ቱሪዝምን ለማስፋፋትም ለቅርስነት ለመመዝገብም ትልቁ እንትን ስምን መጠበቅ ነው እንጂ ጥምቀት የሃይማኖት ብቻ ስለተባለ ስም ቀይረን ለምን እንዲህ እናደርገውም ሊባል አይችልም። የሃይማኖት ብቻም ደግሞ ልንለውም አንችልም። የሃይማኖት ብቻ ቢሆንም አኖሮ አንደኛ ብዙም ነገር ለምሳሌ መስቀልን እንኳን ብንወስደው እዛ ድረስ ባልተሄደ ነበር። በእርግጥ ሃይማኖታዊ መሰረት አለው። ከሃይማኖት ባለፈ በዓሉም በዓል የሚያስመስለው ባህላዊ ገጽታው የህብረተሰቡ ተሳትፎ ነው። ስለዚህ ታቦት መኖሩና የክርስቶስ የተጠመቀበት ምሳሌ ስለሆነ ነው ይሄ ነው ሃይማኖታዊ የሚያደርገው። ከዚህ ያለፈ ነገር የለም። ከዛ ውጭ ግን ያለው በጥምቀት የሚደረገው ማንኛውም ጨዋታ፣ እስክስታውም፣ አለባበሱም ምኑም ሙሉ ለሙሉ ከሃይማኖት ጋር የሚያያዝ ነው ልንል አንችልም። በእርግጥ እንዳጋጣሚ ሆኖ ለምሳሌ ኦርቶዶክስ ቤተክርስቲያን ወደ ቤተክርስቲያን የሚመጣ ሰው ነጭ ልበስ ነው የሚለው። ግን ጥምቀት ላይ ነጭ ስለተለበሰ ይሄ የባህል ጉዳይ እንጂ የሃይማኖት ጉዳይ ሆኖም አይደለም። በሌላው ባህላችንም ነጭ ስለሚለበስ ነው። እና ሃይማኖቱ ከባህል ጋር የሚገናኝበታል። እስልምናንም ክርስትናንም ስንወስደው አሁን ሃይማኖትና ባህልን ልንለያያቸው በማንችል ሁኔታ እርስ በርስ ተገናኝተዋል። እና ባለበት መሄዱ ያዋጣል። በእንደዚህ አይነት ሁኔታ ስም ቀይሮ እንትን ከማለት ደግሞ እኛም ሀገር ላይ ጥልቅ መሰረት ከሚሰጣቸው እነዚህን ሃይማኖቶች አንዱ ይሄ ይመስለኛል። ባህሉ ነው የሚያጠነክራቸው። በጣም ለምሳሌ የክርስትና ሃይማኖትን ስንወስደው የኦርቶዶክሱን በጣም ቤተክርስቲያኑ አስባ አቅዳ ሐዋርያዊ ተልእኮ ይዛ አይደለም የምታስፋፋው። ባህሉ እና ህዝብ በተለምዶ የሚያደርገው ነገር ያስፋፋዋል፣ ይጠብቀዋል። እና ባህልና ሃይማኖት አንድ ላይ ሲመጡ ሁልጊዜም በጣም ጠንካራ እንትን ነው የሚያደርጉት። እስልምናም ላይ እንደዛው ነው። አሁን ለእስልምና ትልቅ ኃይል የሚሆነው ሃይማኖቱ ባህሉን ይቀርጸዋል። ማንኛውም የእስልምናም ባህል ስንወስደው ከሃይማኖቱ ጋር የተያያዘ ነው። ስለዚህ ያ በሚሆንበት ጊዜ በቀላሉ ሊሸረሸር አይችልም እንጂ የኢትዮጵያን ብንወስደው እኮ አሁን ይሄ
ባለንበት ዘመን የባህል ተጽዕኖም የምኑም ድምጥማጡን ባጠፋው ነበር። ግን በቀላሉ ሊሄድ አይችልም። የዛሬውን በዚሁ እንደምድመው አበባው ነገም ያው ጥምቀት ነው። መልካም በዓል። እንግዲህ አድማጮቻችንን ከኛ ጋር አብረው ስለቆዩ በጣም አመሰግናለሁ። አበባውን ደግሞ እኔ በጣም አመሰግናለሁ። እኔም እንዲሁ አመሰግናለሁ። ሸገር ካፌ ሸገር ካፌ ሸገር ካፌ Gari, şarkı nasıl?